ኢትዮጵያ እንኳን የምትሉት ሀገር ህግ የሚከበርበት ሀገር ኢትዮጵያ ልንገራችሁ። እኔ አሁን እንደውም ሌላ በጣም መጠንቀቅ ያለባት እቺ ማናት ቻውን ሀገር ቤት የገባችኋ እቺ ትንሿ ልጅ ሀገር ቤት የገባችሁ እስከነ ልጇ ማለት ነው። ማንን ስሟ? ሀቢባ ጋ ያለችዋ ልጅ ዙዙ ይኸውልሽ ዙዙ፣ እኔ እንደ እህት ልምከርሽ። እኔ የማውቀው ነገር የለም ከሰማሽም ማለት ነው። ሰዎችን ያለ ስራቸው ያ በአሉ ስለሰው ስም ማንሳት ኢትዮጵያ ውስጥ ራሱ ያስከስሳል፣ በሚዲያ ማለት ነው። በተለይ የምታነሻቸው ነገሮች ስድብ ምናምን አንቺ ምናምን ነገር በጣም ትንሽ እሱ መሳደብም ይቻላል እያልኩሽ አይደለም። ግን ሰዎች እንደዚህ አይነት ነገር ሰርተዋል፣ እንደዚህ አይነት ነገር አድርገዋል፣ እንደዚህ አይነት አድርገዋል ስትይ ሚዲያ ላይ ወጥቶ መናገር እንደማይቻል የኢትዮጵያ ሕግ አለ። ሂጂና ከቤሩት የወጣሽበት ምክንያት ማለት ነው አንዱ ይሄ ነው። ከሰዎች ጋር ተጣላሽ፣ ከዛ በኋላ ወደ ሀገር ቤት ገባሽ። በምንም መልከው አድርገው ከሰሱሽና ሀገር ቤት አስገቡሽ። ገባሽ? ያው ይሄ ችግር አለ ማለት ነው። ኢትዮጵያ ደግሞ ሄደሽ እንደዚህ አይነት ነገር ካደረግሽ አሁንም ወደዛ እንደዚህ አይነት ነገር ውስጥ ነው የምትገቢው። ወደ ክስ ውስጥ ነው የምትገቢው። ወደ እስራት ውስጥ ነው የምትገቢው። ገብቶሻል? ምናልባት ሰዎች በብር ሊረዱሽ ይችላሉ፣ በብር ማለት ነው። ግን አይታሰሩልሽ። ግን አንቺ የምታየውን ስቃይ አያዩልሽ። አንቺ ተለየተሽ ከልጅሽ ያሳለፍሻቸውን ጊዜ ግን እነሱ አያሳልፉልሽ። ምናልባት በብር ሰው ምንድነው ሊረዳሽ ይችላል ለጊዜው ማለት ነው። ግን አንቺ ላይ የሚደርሰውን ነገር ግን እነዛ ሰዎች አይወጡልሽ። ቢሆን እንደዚህ አይነት ችግር ካለ ወደ ህግ ነው ይዛችሁ ሂዱ የሚባለው እንጂ እዚህ ላይ ወታችሁ ለፍልፉ የሚል ህግ ስትለፈልፊ ዝም የሚልሽ ነገር የለም። በተለይ ኢትዮጵያ ደግሞ እኔ እርግጠኛ ነኝ እስር ቤቱም ጥሩ አይመስለኝም። ታውቂያለሽ፣ አንዴ ከገባሽ በጣም ከባድ ነው የሚሆነው። ምክንያቱም የዳኞች እጥረት አለ። ፖሊስ ያንቺን ወንጀል ገና ተርጉሞ አውጥቶ ምናምን ነገር ሌላ ጣጣ ውስጥ ነው የምትገቢው። ምክንያቱም እናንተ ሰዎች ድምፆን አለምትይ ከሆነ ማስረጃሽን ይዘሽ አሉ በጣም ከባድ ነው። በኢትዮጵያ ህግ ራሱ ከባድ ነው። አሉ ማስረጃሽን ይዘሽ ለፖሊስ ክሰሺ። ግን ይሄ ደግሞ አይሆንም። ገብቶሻል? ጥለሹ መተሻል ያንን ሀገር ሰው የሞተበትን ሀገር ዋይ ለምንድን ነው አርፈሽ ቁጭ ማትይው? ለምን ልጅሽን ማታሳድጊው? እኔ ላንቺ ነው እግዚአብሔር ምስክሬ ነው። እኔ ላንቺ ብዬ እኔን ነገር የምነግርሽ በሌላ ይሄ ከገነት ጋር ምናምን እንዳታገናኝ፣ ምንም ነገር እንዳታገናኝ። ግን ልጅ አለሽ። ገብቶሻል? ሁለተኛ ይሄ ያንቺ ጉዳይ አይደለም። የሞተው ሰውዬ ቤተሰቦች አሉት፣ እነሱ ይጠይቁ። ገብቶሻል? መጠየቅ ካለብሽ ደግሞ እዛው ቤሩት ላይ ያለሽ ነበር መጠየቅ የነበረብሽ። ከቤሩት ወጣሽ ማለት እና አገር ቤት ገባሽ ማለት ግን አገር ቤት ህግ የለም ማለት አይደለም። አሁንም ይችልሽ ስሟን እያጠፋች ነው፣ ስሜን እያጠፋች ነው ባላረኩ። ምክንያቱም ስትገለው አላየሽም አሉ ነው ሰውዬው። ምናልባት በደም ግፊት ቤት ውስጥ ሞቶ ሊሆን ይችላል። ጥይት አላየሽም፣ አሻራ የለሽም። እሷ አንቃ ትግደለው፣ መርዝ ጨምራ ትግደለው፣ በመሳሪያ ትግደለው፣ ምንም ነገር የለሽም። ይሄ ጥንቆላ የሚባል ነገር ህግ አይቀበልሽም። በነገራችን ላይ ህግ ይሄ በጥንቆላ ተገደለ በጥንቆላ ምናምን የሚባል ነገር የለም፣ ህግ የለውም። በነገራችን ላይ አጉል እምነት በሚሉት ሊይዙት ይችላሉ። አጉል እምነት ደግሞ ማለት ምንድነው? ኢትዮጵያ ውስጥ ያልተፈቀዱ እምነቶች ኦፊሻል ሰው ቤት ውስጥ ማመን ይችላል፣ ግን ሰዎችን ሰብስቦ ማመን አይችልም። ምክንያቱም እውቅና የለውም ኢትዮጵያ ውስጥ። ያንን ነገር ማስቆም የሚችሉት ደግሞ እንደዚህ የሚያምኑትን ሰዎች ነው ማስቆም የሚችሉት እንጂ በዛ መንፈስ ወይም በዛ በአምልኮ ነገር ሰዎች ቢሞቱ የኢትዮጵያ መንግስት ምንም የሚወስደው ነገር የለም። የእነንትናን አይታችኋል። የዛኔ ብዙ ዘፋኞች የሆነ ነገር ጠጥተው ምናምን ሞቱ ሲባል መንግስት ያንን ሰውዬ ወስዶ ዝም ብሎ አሰረው እንጂ ስለሞቱት ነፍስ፣ ስለተጎዱት ሰዎች፣ ስለተዘረፈው ንብረት መንግስት ምንም ያደረገው ነገር የለም። ሰውዬውን አሰረው፣ ፈታው። የዛኔ ማነው ታምራት ነው ምናምን የሚባለውን ሰውዬ። አሁን አንቺ ለምትናገራቸው ነገሮች እውነት ለመናገር ሱሱዬ
እኔ እንደ እህትነት ልምከርሽ፣ ቢቻል ብትታረቁ፣ ነገሮች ቢበርዱ፣ ሁላችሁም ታርቃችሁ የወጣችሁበትን ዓላማና የምትኖርበትን ምክንያት ብታሳኩ ነው የሚሻለው እንጂ ይሄ ያለ ዝም ብሎ አይኮ ይሰራል ያ ነገር። አንዳንድ ደግሞ እነዚህ ባዕድ አምልኮች፣ እነዚህ ከሰይጣን ጋር የተያዙ ነገሮች ይሰራሉ፣ በደንብ አድርገው ይሰራሉ። ሲሰሩ ስላየን ምድር የክፉ እንትን ስለሆነች፣ ግን ወደ ሪያሊቲው ስንመጣ ግን ህግ አይደግፍሽም። እንደዚህ አይነት ነገር ምን አገባሽ ነው የሚልሽ። እንዲያውም አንቺ ነሽ የምትጎጁ፣ ወንጀል ውስጥ የምትገቢው። ምክንያቱም ስም አጥፍተሻል በሚዲያ ተብለሽ እና እኔ ነገር ብታበርዱ ጥሩ ነው። እንደኔ ብታበርዱ ጥሩ ነው። ሰላም ብታመጡ ጥሩ ነው። ምክንያቱም ሁለታችሁም ወጣቶች ናችሁ፣ ሌሎቻችሁም ወጣቶች ናችሁ። ሳይኮ ደግሞ ለእናንተም ጥሩ አይደለም። እንዲህ ተደርጎብኛል፣ እንደዚህ ሆኛለሁ፣ እንደዚህ አለብኝ እያላችሁ እራሳችሁን እንትን ትላላችሁ፣ እራሳችሁን ትጎዳላችሁ። የሆነ ነገር ሳይሳካ ሲቀር ወይም የሆነ ነገር መልኩን ለውጦ በጊዜው ሳይደርስ ሲቀር ኦኬ እንደዚህ ስለተደረገብኝ ነው፣ እንደዚህ ስለሆንኩኝ ነው እያላችሁ ሁሉ ጊዜ ታስቡታላችሁ። ያሰባችሁት ነገር ደግሞ እንቅፋት ነው የሚሆነው ለምትሄዱት እርምጃ ማለት ነው። ስለዚህ ከእንደዚህ አይነት ነገር ወጥታችሁ ሙስሊም ከሆናችሁ የምታመልኩትን አላህ፣ ክርስቲያን ከሆናችሁ ደግሞ እግዚአብሔርን ይዛችሁ የለም እያልኩ አይደለም። በየቦታው ሄዶ ከመነከር መገለል፣ ራስን መጠበቅ፣ እዛም ሄዶ በጓደኝነትም ሆነ በተለያየ ነገር አለመገናኘት። ምክንያቱም ጊዜው መጥፎ ስለሆነ ሰይጣን ይፈልጋል እንደዚህ አይነት ነገር። ገባችሁ? ሰይጣን ራሱ እግዚአብሔር ብቻ ነው እጁ ሰፊ፣ እግዚአብሔር ብቻ ነው ዓለምን የፈጠረው፣ ሰይጣን አይደለም። እግዚአብሔር ቢሰጥ አያልቅበትም። የእግዚአብሔር ተአምር ሁሌም ነው፣ ለዘላለም ነው የሚኖረው። ሰይጣን ግን ፈጣሪያችን አይደለም። ስለዚህ ሊያደርግ የሚችለው ምንድነው? የአንዱን ነገር አበላሽቶ ለአንዱ፣ የአንዱን ነገር አበላሽቶ ለአንዱ ነው። ስለዚህ እነዚህ ነገር ደግሞ የሚጠቀሙ ወደ ምድር የተረገሙ ሰይጣን አምላኪዎች አሉ። ስለዚህ የለም ከሚሉት አይደለውም፣ አለ። ምክንያቱም ያየሁት ስለሆነ ብዙ ሰዎች መምሬ ግርማ ሲመጡ ስዊዘርላንድ ሰው ይዤ ሄጃለሁ። እዛ አይቻለሁ ሰይጣን ምን ያህል ፓወር እንዳለው፣ ሰይጣን እንዴት አድርጎ ሰውን እንደሚያደርግ አይቻለሁ። አሁን እኔ ያን ነገር ለእኔ ተአምር ነው የሚሆንብኝ፣ በጣም ተአምር። ሰው እንደዚህ የተነሳ እየተንሳፈፈ ሲወድቅ አንድ ሰው በ15 እና በ10 ጎረምሳ ቦዲ ጋርዶች መያዝ ሲያቅተው ሰይጣን እንዴት አድርገው ሲሆኑ እንደሆነ አይቻለሁኝ። ሲናገሩ ሲጮሁ የተደረገባቸው ሰዎች ብዙ እንደዚህ ነገር የተደረገባቸው ሰዎች፣ ይሄ በተለይ እውነቱን ለመናገር አረብ ሀገር ይሄ ሱዳን፣ ሊቢያ፣ ግብፅ እነዚህ አቋርጠው የመጡ እንዲሁም ደግሞ እዚሁ አውሮፓ ያሉ ኢቨን እስከ አሜሪካ ድረስ ግን በብዛት ግን ይሄ በቃ ስደት ላይ አፍሪካ ላይ ያለ ነው እንዳለ ሰይጣኑ ይዟቸው ሲደረግ የነበረው ደግሞ ኢቨን በቤተሰብ እህት፣ ወንድም፣ ጓደኛ፣ የትምህርት ቤት አስተማሪ ምናምን ነገር እግዚአብሔርን እና ከሚናገሩት ንግግር ከጭወታቸው ምናምን ስትሰሙ ኦኬ ሰይጣን አለ በደንብ ማምነው በደንብ ሰይጣን በደንብ አለ። ያንን ደግሞ እንዴት አድርገው እንደሚያደርጉ ራሳቸው ሲናገሩ ትሰማላችሁ። እና ከነዚህ አይነት ነገር ግን ማምለጥ የሚቻለው በጸሎት ኦኬ፣ ራስን በመጠበቅ ሁልጊዜ ራስን ከእግዚአብሔር ጋር እንትን በማለት በማቆራኘት ጸሎት በማድረግ ራሳችንን ክፉ እንዳናስብ በማድረግ ከእንደዚህ አይነት ነገር ማምለጥ አለብን። ምክንያቱም ሰዎችን በተጠጋን ቁጥር እነዛ ሰዎችን ምን እንደሆኑ አናውቃቸው፣ ምን እየሰሩ እንደሆኑ። ቤተክርስቲያን ያጆች ናቸው፣ በእግዚአብሔር የሚያምኑ ናቸው ወይ በአላህ የሚያምኑ ናቸው ወይንስ እንደዚህ የክፋትን መንገድ የተከተሉ ናቸው? ዛሬ ቤተክርስቲያን የሚሄደው ነጠላውን ቁጭ አድርጎ ጠንቋይ ጋር የሚሄዳል። ኢቭን በስልክ ቁጭ ብለው የሚያወሩ አሉ። በስልክ ከአሜሪካና ከአውሮፓ ሆነው ለጠንቋዩ እንትን የሚሉ ማለት ነው። እና እንደዚህ አይነት ነገር የለም እኔ ከሚሉት አይደለሁኝም። አለ የሚያደርጉ ሰዎች አሉ። በጣም ኢዚ አድርገው ሎክ አድርገው የሚያዩ አሉ። እና ከነዚህ ሰዎች ጋራ ህብረት አለ ትልቅ ጠረጴዛ አድርጋ ቁጭ ስትል ዋው የሆነ ነገር በቃ የነቃች ናት ምናምን ትላላችሁ። ግን አይ ዶንት ቲንክ ሶ። ጠረጴዛውና ቢሮ ሰፋ እንጂ የአንዳንዶቻችን ጭንቅላት ጠባብ ነው። ሎሬ እኔ 5 አንበሳ ሎሬ እንዴ! መንግስት አንፈነቀል፣ የሀገር ባለቤት አንሆን፣ ፖለቲካው ላይ የሚሰጠን በቢሊዮን እና በሚሊዮን የሚቆጠር መሬት አንወስድ፣ የምናስገባቸው ከቻይና ነገር የለም።
ለምን 5 አንበሳ ዋይ ለምን ሎሬ ለምን ዋይ ለምን ሲሉ ለምን ዋይ አንድ ነገር ልንገርሽ ሙኒት ራስሽ አንድ ነገር ልንገርሽ። አሁን ማንም ሰው በግሉ ስላንቺ ማውራት ይችላል የተሰማው። በነገራችን ላይ ህጉን እወቁት መጀመሪያ። እቺ ሴትዮ በስልክ ነው ያወራችሁ። ለምሳሌ አሁን ሳራ ልበላችሁና በስልክ ነው ያወራችሁ። ሚዲያ ላይ ወጣ መብቴ የማይሆነው ህጉ የዱባይ ነው የአውሮፓው የዚህ ነው። እንዱ ነገር ፕራይቬት ነው። እንደ ጓደኛም እንደ ባለም እንደ እናትም እንደ ምናምንም ያንን አሳልፈሽ አውጥተሽ ፓብሊክ ስታደርጊ ብቻ ነው ህግ የሚጠይቅሽ። አንደኛ ስድብ አይደለም ይሄ ንግግር ነው። እኛ ሀሜት የምንለው እነሱ ንግግር የሚሉት ንግግር ነው። ሀሜት አይደለም፣ ድብድብ አይደለም፣ ስም ማጥፋት አይደለም። ስም ማጥፋት የሚሆነው ፓብሊክ ሲሆን ብቻ ነው። ይህን ነገር ወስጄ ሳራን እከሳለሁ ስትይ ምንም የምታመጪው ነገር የለም። ምንም በራስሽ ሀገር ህግ ነው የምነግርሽ እኔ። በራስሽ በዱባይም በአውሮፓም ህግ እትዝ ዘሴም ነው ህጋችሁ። በነገራችን ላይ ዱባይ ላይ ኦፊሻል ስም ጠርተሽ አትናገሪ እንጂ ፐብሊክ ላይ። በተረፈ ግን በስልክ ማለት ትችላለሽ። እንዲህ ይባላል፣ እንደዚህ ትታማለች፣ እንደዚህ ይባላል፣ እንደዚህ ትደረጋለች ይባላል። ወንጀል የሚሆነው ወጥተሽ ስታወሪው ነው። ወንጀል የሚሆነው አሁን እሷ እንደምትናገረው ስለ ስጋ፣ ስለ ሬስቶራንት እሱ ወንጀል ነው። ሙኒትም እንደዚህ ደግሞ የራስሽ ላይሰንስ አለሽ፣ ግብር የምትከፊበት ደላላነት፣ እሱ ወንጀል ነው። ለምን እንደሆነ ታውቂያለሽ? እሱ ወንጀል የሚሆነው አንቺ እንደዚህ አይነት ወንጀል እንኳን ብትፈጽሚ የሚዲያ ላይሰንስ ስለሌላቸው እነዚህ ሰዎች ኦፊሻል የሚከፍሉት ግብር የላቸውም። ነጭቅማል ገብቶሻል? ያንቺን ጉዳይ እንደዚህ አውጥቶ ምንም አትቀጣም። ባይሆን የምታወርጃቸው አንበሳዎች፣ የምታረጊያቸው ነገሮች፣ እንዲሁም ደግሞ አንዳንድ የምትናገራቸው ነገሮች እኔ እኮ ማለት እኮ ነጭ ቅማል በጣም የምወዳት ሴት ናት፣ ስለወደድሻት አየሽ ጥሩ ልጆችሽን ተናግራልሻለች ማለት ነው። እና አንዳንዴ እናንተን ያልነካችስ ይመስላችሁ ወይንም ደግሞ እናንተን ሴት እኔ ፈርስት ዳይ በጣም የናኳትኝ በጣም የጣልኳትኝ ልጅ ናት። ሁለቴ ነው የበታተንኳትኝ። ሁለት ጊዜ ጥሩ ሰው አጠገቧ እንዳይኖር ያደረግኳት እኔ ነኝ። በነገራችን ላይ በጣም ብዙ ሰዎች ሳያውቁ በጣም ጂኒየስ የሆኑ ሰዎች በህይወታቸው ትልቅ ቦታ የነበሩ ሰዎችን ከአጠገቧ እንዲነሱ ነው ያደረግኳት። ለዛሬ ማንነቷን እንደዚህ ቀፉ እንድትሆን ያደረግኳት እኔ ነኝ። ምክንያቱም አትመጥንም፣ እሷ አትመጥንም ለእንደዚህ አይነት ነገር እና እናንተና እሷ ልክ አይደለም፣ በቃ አትገናኝም። ምክንያቱም ሴትዮዋ አንደኛ ነገር አሁን ቅድም ራሱ የሆነ እንትን ስታነብ ነበረ በአማርኛ ተጽፈውላት አማርኛ እንኳን